አንተ በዚህ ልክ ማታምናት ምንድነው? ያየባት ነገር አለ ወይ? ከኔ ጋር ያየው ነገር አለ? ስማኝ፣ ስለሷ አይመለከተም። በመጀመሪያ እንዴት አይመለከተኝም? ስለማይመለከት ባለቤት ነሽ ካልክ በትትና በትዕግስት ነው ማውራት ያለባት። በዚህ ልክ ስለ ምንም አላየብንም አይደል? እኔና እሷ ላይ ምን ስለአንተና ስለሷ ነው የማውቀው ነገር የለም። በመጀመሪያ እኔ ያየሁትን ነው ያየሁት። ምን አይታል? አክፋት ቻው ተባብለ ስትሄድ አይቻለሁ። ለምን ታክፋታለህ? ምን ስለሆነች? ጓደኛዬ ስለሆነች እኮ ጓደኛ እንዲህ እየተባለ ነው ናገራት አይደለም። በበላት ለምን ቆዳዋን ገነጣጥ ያልበላውም? ወይ አንቺ ለሱ ተቆርቆረሽ ነው? ለሱ አስበሽ ነው እንጂ ስለራስሽ አላሳሰብሽ። ስለራሴም ደግሞ አውቃለሁ። እናትሽ አፍሽን ዝጊ። ልቀቀኝ። እኔ ነኝ አንተ አቅም የምታየው ተወኝ። ትጣላለህ ከኔ ጋር ዞር። ባለፈው አንቺ ስትቀያየሪለት አልነበር ሴት እኮ ባለጌ ነኝ። ተውኛ፣ ባለጌ ነኝ። ተወኝ፣ ተረጋጋ። በስመ አብ እንደዚህ አወራለሁ። እሷንም በዚህ ልክ ደግሞ ያንቋሸሽክ እንድታወራት አልፈልግም። ምን አገባ? ያገባል? ሴት ነች። በሚስት ያገባል አንተ? አይ ምንድነው የፈለከው? ልቀቀኝ በእናትህ። ለምን ነው የምለቅሽ? ለምን ነው የፈለከው? አንተ ልቀቀኝ። ምን አየሽ አይደለ? እነሱን ማጣላት ነው አንቺን ለማድሽ ድሮ። እርሶ እንዴት ነው እያደረጉ ያሉት? ምን ማለት ነው? አንተ እርሶ ማረጋጋት ያለበት በዚህ ልክ እንደዚህ እንዲያው የሚያደርጉት እኮ ምን አገባ? ምን ልታረገኝ ነው? ልመታኝ ነው? አመታኝ ነካት እስኪ ያሳያለሁ። አይሆና ካታለ ሚስት ያርለች እንዴ? ሰላም ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ያው እኔ ጋር ቆይታ ምናምን ቆንጆ ነው። ብዙዎቻችሁ ስትጨነቁልኝ ስታስቡልኝ ነበርና ያስጨነኳችሁን ካላችሁ በጣም ይቅርታ። ያው ትንሽ ነገሮች ስላልተመቻቹልኝ ነው። ስልክም እያነሳው አይደለም። የምትደውሉም ሰዎች አላችሁ፣ በጣም የምትጨናነቁ ብዙ ሰዎች አላችሁና ነገሮች ስላልተመቻቸልኝ ነውና በጣም ይቅርታ በጣም መጠየቅ ፈልጋለሁ። ምክንያቱም በቃ እንጃ ያለሁበትን ይሆናል አይደለ? የእናንተን አስተያየት መቀበል ሳልፈልግ ቀርቼ ሳይሆን በቃ በጣም ግራ ስለተጋባው ሁሉም ሰዎች የሚሰጡኝ ነገሮች የተለያዩ ናቸው። አንዳንዱ ትዳርሽ ነው፣ አንዳንዱ ታዩትን ይቅርብሽ፣ በቃ ብዙ አስተያየት ነውና አስተያየት ሲበዛብኝ በቃ እስኪ ዝም ብዬ እንደራሴ ልሆን ብዬ ነው። እንደገና ደግሞ ትንሱት ለምንድነው ጥቆይተሽ ማትጁ? አንቺ ቤተሰብ የለሽም ወይ? ለምንድነው እንደዚህ የምትሆኙ? ምናምን ብዙ ሰዎች ስትሉኝ ነበርና እኔ አሁን ያለሁት ባላዛር ስራ አይደለም፣ ብቻዬን ነው ያለሁት። ሩም ይዤ ነው ያለሁት። ነገሮች እስካስተካክል ቤት እስከከራይ ድረስ ብቻዬን ብሆን ይሻለኛል ብዬ ነው። ምክንያቱም በቃ ይሄ ነው፣ እዛ ቤት ውስጥ ምንም ላደርግ ስለማልችል ማለት ነው። እሱም ደግሞ መጥቶ ቁጭ አለ። ወይ አልፈታኝ ወይ አልተወኝ ወይ ደግሞ ትዳሩን አስተካክሎ አብሮኝ አልሆነ። በቃ በጣም ነው የሚያስጠላው። እንዴት ብዬ ላስረዳችሁ? የሆነ ሰው በህይወታችሁ ወይ አይተዋችሁ ወይ አብሯችሁ አይሆን የሆነ በቃ ኮንፊደንስ ያጣ ሰው አይታችሁ ታውቃላችሁ? እኔ በህይወቴ በጣም እጠላው የሰው ልጅ መጀመሪያ ኮንፊደንሱን ነው የማየውና ኮንፊደንስ ሰው ሳይኖረው ሲቀር በጣም ነው የሚያናድደኝ። በቃ ሁሌም ሰው ልጅ ኮንፊደንስ ሊኖረው ይገባል፣ አቋም ሊኖረው ይገባል። በተለይ ደግሞ ወንድ ልጅ፣ ሴቶች እኛ ልንወላውል እንችላለን ምናምን፣ ግን ወንድ ልጅ ኮንፊደንስ ኖሮት ቆፍጠን ሲል ደስ ይላል እውነት ለመናገር። እና ያው የትላንት ቪዲዮ እንዳያችሁት ነው። እኔ እናንተም ታቆኛላችሁ ማለት እንደዛ አይነት ሰው አይደለሁም። ትዳሬን ሰማናዬን ሳልቀድ ከወንድ ጋር ሌላ ነገር፣ አሁን ደግሞ ባለሁበት ነገር ከወንድ ጋር ምቀርብበትን ታይም አይደለም። ጓደኛ ይኖራችኋል አይደለ? ትምህርት ቤት ልጁ ትላንት ከኔ ጋር የነበረው ልጅ የክፍለ ሀገር ልጅ ነው፣ ግን ደግሞ ዩኒቲ አብረን እንማራለን። ያው የርቀት ነው የምንማረው። ቅዳሜ ቀን ነው፣ ትላንት ቅዳሜ ነበር አይደለ? ቅዳሜና እሑድ ነው ብዙ ጊዜ የርቀት ስትሆኑ ፈተናም አሳይመንት የምታስገቡትና እኔ ደግሞ አሞኝ ስለነበር መውጣት ስላልቻልኩኝ ግዴታ እኔ ለብሼ ስታይ፣ ምክንያቱም በቢጃማ መሆን አልፈለኩም። በቃ ልብስ ለብሻለሁ፣ ግን ደግሞ አሳይመንት ነበረ። ከዛ አሳይመንቱን ትልክለት እንትን ምንድነው በጣም ኢንተርኔት ዊክ ስለነበረ እምቢ አለኝ። ብለው በጣም ብዙ ነው የተጻፈው የተሰራው አሳይመንቱና በፍላሽ እንዲቀበለኝ እኔ መጣሁ። በቃ በፍላሽ ተቀብሎኝ ሄደ። ምንም ያደረግነው ነገር የለም። አጠገቤ ነው ሩም ያዘው። መቼም የሆነ የሰው ድምጽ እኮ መስማት ይችል ነበር አይደለ? እንደ አብሮኝ ቢያድር
አብሮኝ የሆነ ነገር ቢያደርግ መስማት ይችላል። ግን እኔ ምንም ነገር አላደረኩም። እናትየውም ሾከክ ብላ መታ በመስኮት ስታዳምጠኝ እያየኋት ነው። በቃ ፍላሽ እየተቀባበልን ነበረ። ከፒሲ ፍላሽ ይዞ መጥቶ አሳይመንቴን አስረክብልኝ ብዬው ማለት ነው። እሱንም ደግሞ አሳይመንቱን ወስዶ ፋይሉን ከዛ በኋላ ወደ እንትን ይቀይረዋል። ወደ ሶፍት ኮፒ ቀይሮ ነው የሚሰጣቸው ማለት ነው። በወረቀት ይጽፍ ያለው ይሰጥልኛል አሳይመንት። ምክንያቱም ከትምህርት ርቅ ያለ ትምህርት ቤት እየሄድኩ አይደለም፣ ምንም ነገር እያደረግኩ አይደለም። እውነት ለመናገር ማለት አሁን ያለሁበት ነገር ምንም ነገር ለማድረግ በቃ መውጣት አልችልም ከቤት። አሁንም እዛው ሩም ያያዝኩበት አካባቢ ሆኜ ነው ቁጭ ብዬ ለእናንተ መልስ መስጠት ስላለብኝ እናንተን ስለማከብራችሁ። በጣም ብዙ እናቶች አላችሁ፣ እህቶች አላችሁ፣ እኔን የምትወዱኝ፣ የምታስቡልኝ፣ የምትጨነቁ እንደ ልጃችሁ የምታዩኝ በጣም ብዙ ሰዎች አላችሁ። ለእናንተ ነው የማስረዳው፣ ለእነሱ ለማስረዳት አይደለም። ምክንያቱም እኔ ንጹህ እንደሆንኩ አውቃለሁ። አሁን ላይ ደግሞ ሌላ ነገር ለማድረግ ራሱ ያለሁበት ነገር እኔ ነኝ የማውቀው። ማሳልፈውን እኔ ብቻዬን ሆኜ ነው የማውቀው። እናቴ ጋር ማልሄድበት ነግሬያቸዋለሁ። እናቴ ቪዲዮ አታይም። ሲቀጥል ደግሞ እዛ ሄጄ ትምህርቴን ስራዬን ማጣት ነው። ወደ ክፍለ ሀገር ድጋሚ መሄድ ስለማልፈልግ ነው። በዙሪያሽ ትንሱ ዘመድ የለም አሉ። ግን ዘመድ ኖሮ እኮ እኔ እንጃ እንዴት ብዬ ስለ ዘመድ ማውራት አልፈልግም። ግን ሁሉም ዘመድ ይቆረቆርላቸዋል፣ ስለእናንተ ህይወት ይጨነቃል ማለት አይደለም። እኔ እናንተ ትሻሉኛላችሁ። በጣም የሚያስብ የሚጨነቁ እናቶች አሉኝ። በጣም የምትጨነቁልኝ፣ የምታስቡልኝ ስለኔ በቃ እውነት የምሬን ነው። በጣም ነው ማመሰግናችሁ። በዚሁ አጋጣሚ አመስግኛችሁ አላቅም ይመስለኛል እና በጣም እጅግ አድርጌ አመሰግናለሁ። በጣም መልካም ሰዎች በህይወት ያላችሁና እናንተን ስለሰጠኝ ፈጣሪ እጅግ አድርጌ ነው ማመሰግነው። ምክንያቱም እናንተ ባትኖሩ ኖሮ ለኔ ከባድ ሜሴጃችሁ ቮይስ ስትልኩልኝ እሰማለሁ እና በቃ ደስ ይለኛል። ለካ ሰው አለኝ እንደዚህ ሰው አለኝ ብዬ ኮንፊደንስ እንዲኖረኝ አድርጋችሁኛል እና አመሰግናችኋለሁ። ግን እኔ ከልጁ ጋር ምንም አይነት ግንኙነት የለኝም። በቃ እንደነገርኳችሁ ትምህርት ቤት ክላስ ሜቴ ነው። ሰው ደግሞ ብዙ ሰው ትተዋወቃላችሁ። እንዴት ብዬ ላስረዳችሁ? ሰው በአጋጣሚ ብዙ ሰው ይኖራል እንዴ። ወንድ ከሴት ጋር ስራ ትሰራ፣ ወንድም ደግሞ ከሴት ጋር ስራ አይሰራም ማለት ነው። እንደዛ ሊሆን እኮ አይገባም። ምክንያቱም የሰው ልጅ ከተለያየ ሰው ጋር እንትን ይላል። ደግሞ ከወንድ ጋር ስለሆናችሁ ወይ ከሴት ጋር ስለሆናችሁ አይደለም የምትበላሹት። እኔ ትዳር ነው ትዳር ብዬ 80 የተፈራረመ ሰው ያውቀዋል ብዬ አስባለሁ። ደግሞ እኔ ለሱ ብዬ አይደለም ለፈጣሪ ስል እኔ ኃጢአት መስራት አልፈልግም፣ ኃጢአት ላይ መውደቅ አልፈልግም። አይደለ እንዴ? ግዴታ የሆነ ሰው ተዋወቃችሁ ማለት ሌላ ነገር አደረጋችሁ ማለት አይደለም። እኔ ሰው እንዴት እንደሚያስብ አላውቅም። እናቱ እኮ ትላንትና ሴት ስቀያየርለት የነበረ ነው። ሴቶች አንዴ አንዷን ያመጣል፣ አንዴ አንዷን ያመጣል ምናምን። እቤት ድረስ ራሱ ደርሼበት አውቃለሁ። እኔ መጥቶ እንትን ለወሰደብኝ በቃ ፈተና ሊፈተን መጥቶ ነበረ ወደዚህ ሀገር። በቃ ፈተና ሊፈተን መጥቶ በእናት ተባበረኝ ብዬ ተባበረኝ። በቃ ይሄ ነው፣ ሌላ ምንም ነገር አይደለም። ግን እኔ ለማንኛውም ልጁን ጠርቼዋለሁ፣ አላዛርንም ጠርቼዋለሁ፣ ገናኛቸዋለሁ። እስኪ ልጁም ደግሞ ስለኔ ለእናንተ ያስረዳቸዋል። እኔ እና እሱ ምን አይነት ግንኙነት እንዳለን ማለት ነው። ከዚህ በፊትም እኔ በስልክ በቴሌግራም ፋይልን ላካለን ምናምን፣ ፈተናም እንፈተናለን አብረን። ስለዚህ ይሄ ኖርማል ነገር ነው እንደኔ ማለት ነው። አዎ ጥፋቴ ምንድነው? ሩም ይዤ ድረስ መምጣት። አሞኛል፣ መውጣት አልችልም። በሰዓቱ መንቀሳቀስ አልችልም ነበር፣ በጣም ታምሜ ነበር። ሁሌ አሞኛል ታያለሽ ትሉኛላችሁ። ያመመኝ ጉዳይ ሲሪየስ ከሆነስ፣ አሁን ላይ እኔ ውጪ የማያስወጣኝ ህመም ከሆነስ ምን ማድረግ እችላለሁ? እና ከትምህርቴ ልስተጓጎል? እሺ አላዛር ቢኖር ኖሮ እሱ ነበረ እኮ እንደው አሳይመንቱን ሰርቶልኝ መስጠት የሚገባው በጎኔ መሆን የሚገባው በሚገባበት ሰዓት እሷ ከጎኔ አይደለም። እና ምን ልላችሁ ነው፣ እኔ ምንም ያደረኩት ነገር የለም። አላዛር ላይም ደግሞ ቺት አላረኩም።
ቺቲንግ ማለት በጣም ትልቅ ነገር ነው ለኔ፣ ከባድ ነገር ነው። ስለዚህ እኔ እንደዚህ አይነት ማረግም ልጅ አይደለሁም እና እኔ እንደዚህ ቺት ማረግም ሰው አይደለሁም እሱ ላይ። ግን አንዳንድ ሰው ዝም ብሎ ካሰበ ምንም ማድረግ አይቻልም። እኔ ጠርቻቸዋለሁ እንግዲህ አስተዋውቀዋለሁ። ከተረዳኝ ተረዳኝ፣ ካልተረዳኝ ግን ኤክስትራ መሄድ አያስፈልገውም። ወይ መጣ እንዴ? እንዴት ነህ? ሰላም ነው አለን። ቁጭ በል እንግዲህ እዛ ሩም አካባቢ ና ብዬ እንግዲህ አስለፈው። እንዴት ነህ? ካሜራ ይዣለሁ እንዳይደብር። ኦኬ ሰላም ነው አለን። ምን ቪዲዮ ሰራሽ ነበር? ደህና ነኝ እግዚአብሔር ይመስገን። ይቅርታ ግን ትላንት ምን ተፈጠረ ምናምን ትሳለሽ? አረ ችግር የለውም። ያው ባለቤቴና የባለቤቴ እናት ናቸውና ያው ትንሽ ነገሮች አለመግባባት አለ ማለት ቪዲዮ ላይ አይተህ ላታውቅ ትችላለህ። ዩቲዩብ ላይ ምናምን እንደዚህ ይለቀቃልና ያያል መሰለኝም። ለዛ ነው ታውቂያለሽ፣ ትምህርት ላይ ነው ፎከስ እንትን ማድረግና ያው ብዙም ጊዜ አልሰጠውም ለዛ ነገር። አዎ ጊዜ እንደሌለ አውቃለሁ፣ ግን ይቅርታ በጣም እውነት ለተፈጠረው ነገር አንደኛ ይቅርታ አልጠይቀኝ። አስደነገጠኝ እኮ ግራ ገባኝም ደግሞ ታውቂያለሽ ያረጋው እንትን በጣም ጮህብኝ ምናምንና ያው እኔም ቾክዬ ነበረ። ምን ተፈጠረ ግን መሰለሽ? ምንም የተፈጠረ ነገር የለም፣ ግን ምናልባት ቪዲዮን ያየ ይመስለኛል ሰዎች ምናምን እንትን ሲሉ ሰምቻለሁ፣ ግን ያው በደንብ እንትን አላልኩም። ምንድነው በሌላ ነገር አስበውን ነው ያው እንዳልኩ አግብቻለሁ። እኔ እናንተ ያው የርቀት ትምህርት ነው የምንማረው፣ ለፈተና ነው የምንገናኘው። ኖርማል ክላስሜቴ ነህ አውቃለሁ ማለት ያው ቪዲዮም ስለያዝኩ እየነገርኳቸው ስለሆነ ነውና እሱ አስተሳሰቡ ነው ማለት ያው አንዳንዴ መቅናት አለ አይደለ? ባለቤቴ ስለሆነ አሁን ላይ ደግሞ ከናስታሪ በዛ ልክ ነው ያው አንዳንድ ወንድ ምን ታረጋለህ? ቢሆንስ እንደዛ ይደረጋል ማለትም ባለቤቱ ከሆንሽ እንደዚህ እስከ ማድረግ ድረስ እኔ እንጃ ልክ ነው ብዬ አላስብም። እኔ በኔ ቤት ትክክል ልክ አይደለም እኮ እሱ። ግን አሁንም የጠራሁበት ምክንያት አንተን በሌላ ነገር ስላሰበ እሱን ለማስረዳት እሱ ይመጣልና እንነግረዋለን ማለት ምንም ግንኙነት እንደሌለን። ምክንያቱም ባለቤቴ ነው የ80 ባለቤቴ ነው። አንተን ጠርጥሮ ነው ማለትም የመጣሁበትን ጉዳይ አልነገርሽውም አንቺ? ነግሬዋለሁ። ፋይል ሊወስድ ነው። እኔ መገኘት ስላልቻልኩኝ ትምህርት ቤት መሄድ ስላልቻልኩኝ ፋይል ሊወስድ ነው የመጣው ብዬው፣ ግን እሱ ሊረዳኝ አልቻለምና ትዳሬን በቃ በጣም ጫፍ ላይ ነው የደረሰውና አንተ ደግሞ በአጋጣሚ ከመጣ በኋላ በቃ በጣም ሌላ ነገር አሰበና ትንሽ የተፈጠረው ነገር ደስ አይልም። አይ ቢሆንም ግን እንደዚህ ማድረግ አለበት ብዬ አላስብም። ማለትም ባለቤቱ እስከሆንሽ ድረስ ማመን አለበት አይደል እንዴ? በጥርጣሬ እኮ የሚገነባ ትዳር የለም ወይስ የሚቀጥል ነገር የለም። እንደዚህ ዲስሪስፔክት እያደረገሽ እንደዛ በዛ ላይ በኔ ፊት ራሱ እንደዛ ማድረግ አልነበረበትም። እኔ ራሱ እንደዛ ምን ነበረ ምናምን ብሎ አንቺን በእርጋታ ነበር መጠየቅ የነበረበት። በዛ ልክ ያው አንዳንዴ ግን በጣም ትዕግስትሽ ስለሽ ያው ከክላስም ጀምሮ ስለማውቅሽ ትዕግስትሽ ያው ዝምተኛ ነሽ እና ብዙ አታወሪ ምናምን ያ ነገርሽ በጣም ደስ ይላል። ያን ነገር እንዴት አላየም እሱ በዚህ ልክ ሊጠረጥርሽ ይችላል? እኔ እንጃ ያው እንዳልኩ በጣም ከባድ ነገር ውስጥ ያለው የእሱ እናቱም ትንሽ እኔና እሱ ላይ መሀል ገብታለችና ቤተሰብ ደግሞ ጣልቃ ሲገባ ትዳር ላይ ታውቃለህ በጣም ታጠገቡ የነበረችው እንዴ? ኦኬ እና በቃ በጣም ህይወታችንን እየበጠበጠች ነው እንጂ እኮ እኔ ሩምም ይዤ አላቅም ነበር ከዚህ በፊት። ቤቴ ነው ያው ሌላ ጊዜ ትምህርት ቤት ስለምንገናኝ ነው እንጂ ቤት አለን አብረን ቅርብ ጊዜ ነው የተጋባ ነው ምናምን። እና ከይቅርታ ጋር በጣም እንዳስቸገርኩ አውቃለሁኝ ጊዜን እንደተሻማው ምንድነው ለባለቤቴ እንድታስረዳው አላመነኝም። ጭራሽ ሊያምነኝ አልቻለም። እና ከቻልክ ብታስረዳው ደስ ይለኛል። ባላስረዳሽ ምን ይፈጠራል ብለሽ ማለትም አንቺን ካላመነሽ አንቺን ያላመነሽ እንዴት እኔን ያምነኛል? አዎ ግን ትንሽ ያለሁበት ነገር በጣም ከባድ ስለሆነ ቢያንስ አንተን አግኝቶ እንዲያወራ ፈልጌ ነው። ለዛ ነው በጣም ትዳር እኮ አይደል ትዳር ውስጥ ነው ያለሽው አይደል? እኔ እኮ ማስረዳት አይጠበቅብኝም። እንደዚህ ነው እንደዚህ ነበረ እንደዚህ ማለት አይጠበቅም። ማመን ካለበት አንቺን ነው። ምክንያቱም በጥርጣሬ አይደለም ነገሮችን እንትን ማለት ያለበት። አምኖ የሚቀበል ከሆነ አንቺን አምኖሽ ነው መቼም ያገባሽ አይደል? ሳያምንሽ ነው እንዴ ያገባሽ? ስለዚህ አምኖሽ እስከሆነ ድረስ ያለው ነገር እንትን በይው። እኔ እና እንትን ማስረዳትም አይጠበቅብኝም ብዬ አስባለሁ። ምክንያቱም ምንም ስናደርግ አላየም። ምንም የተፈጠረ ነገር የለም በመካከላችን። እንዲህ ከመሬት ተነስቶ ቡግ አለ ኦኬ ምናምን ብዬ እኔም ቾክ እያለሁ ጥዬው ይቆራል። አሁን እንደዚህ ነው ብዬ ማስረዳት አይጠበቅብኝም። አንቺን ካላመነ እኔን ያምናል ማለት ዘበት ነው። አዎ እሱ ትክክል ነው። ግን በቃ እኔ እንጃ ማለት በጣም ነው ግራ ያገባኝ። እንዳልኩ ትዳሬን እፈልጋለሁ።
ትዳሬን በጣም ነው የምፈልገው ማለት እንዴት ብዬ ላስረዳ? ገና የመጀመሪያ ትዳሬ ነው። በዚህ የሆነ መበጥበጥ አልፈልግም። ገባ? ትዳሬን ለዛ ነው አንተን ለማስረዳት እንደዚህ ገብቶኛል። ግን አንቺን ሳያምንሽ ምን አይነት ሰው ነው እሱ ራሱ? ብቻ ከባድ ነው በእናትህ በጣም እውነት። አንተንም እዚህ ውስጥ አስገባው አውቃለሁ። ምንም እንደማያገባ እንደማይመለከትህ እኮ አውቃለሁ። ግን በቃ እነሱ ጠርተሻቸው ነበር? አዎ ጠርቻቸዋለሁ። ብቻህን ነበር የፈለግኩ አይደለ እንዴ? እኔም ብቻሽን ነበር ላወራሽ የፈለግኩት እኮ። ብቻዬን ታዲያ ከፈለግከኝ እኔ ላስረዳ ነው እንዲያስረዳ ነው አይደለ? ትናንትና ከሱ ጋር ነው አይደለ ቺት አደረግሽብኝ ያልከው? ከሱ ጋር ያለንን ግንኙነት እኔን አላመንከኝም አይደለ? እሱን ስታይ ደግሞ እንድታመን ብዬ ነው የጠራው። እሱ ነው ጓደኛዬ ነው። ትምህርት ቤት ነው የምንገናኘው። ሌላ እኔና እሱ ምንም የሚያገናኘን ነገር የለም። ኧረ እባክሽ። አዎ ይሄ ማለት የአይጥ ምስክር ድንቢጥ እንደሚባለው ምንም ምስክር የአይጥ ምስክር ድንቢጥ የሚያስብል ነገር የለም። በቃ እየነገርኩ ነው። ከሱ ጋር ያለን ግንኙነት ክላስሜቴ ነው። የአይጥ ምስክር ድንቢጥ ምን ማለት የሳደብክ ነው? ምን ወደዚህ ጋር ነው አሁን እኔ ለጻም ምናምን አይደለም ልጁ ማለት ነው። ከኔ ጋር ምንም አይነት ግንኙነት የለውም። የምንተዋወቀውም በጣም ትንሽ ቀናቶች ለትምህርት ቤት ነው። ገባ አይደለ? እንድትረዳኝ ነው ማለት። አንተ በዚህ ልክ ማታምናት ምንድነው? ያየባት ነገር አለ ወይ? ከኔ ጋር ያየው ነገር አለ? ስማኝ፣ ስለሷ አይመለከትም። በመጀመሪያ እንዴት አይመለከተኝም? ስለማይመለከት ሴት ሆነ ይቻላል። ሴት ስትሆን ሚስቴ ናት አይደል እኮ ማድረግ አለብህ አንተ። ይኸው ሚስቴ ናት። በመጀመሪያ እንድታቅልኝ የምፈልገው ነገር አሁን እኮ አንቺ ሁለቱን ላይ እኮ በቃ ታዲያ በእኔና ባንቺ ወሬ አንድ ላይ ለምን አልመጣም? ልጄን ተከትዬ ነው የምመጣው። እንዴ ለምንድን ነው የማልመጣው? በቃ አፍሽን ሰብስበሽ ለምን አፍሽን ሰብስበሽ ሁለቱን ልታጣይኝ ያገናኘሻቸው? እንደገና በሰው ልታስመጪው ነው ወይስ ምንድነው ምክንያትሽ? ኧረ ወይኔ ምን አይነት ሰው አንተ ብቻ ነው መታ አንቺ ለምንድን ነው ብቻውን የሚመጣው? እኔ ማለት አስረዳ ለምን እሱ ያስረዳ? አንቺ ራስሽ አታስረጅኝ? እሱ ማን ነው ለኔ ያስረዳ? አንቺ ምንድነው እሱ ምን ያገባዋል? በኔና ባንቺ ተዳለ መጀመሪያ ታስረዳም ከራልሽ ማለት በዛ ሰዓት እግዚአብሔርን እየደከመኝ ያለው ምንድነው? አንተ ፍላጎት በመጀመሪያ እሱ በኔና ባንቺ ትዳር ውስጥ አያገባውም እኮ ማለት አለበት። እሱ ሊያወራኝ አይገባም። እሱ ሊያወራኝ አይገባም እያልኩሽ ነው። በቃ አንተ ነህ ልታወራኝ አትችልም። በዚህ አጋጣሚ ስለጠረጠርከኝ እኮ ነው ላወራ የማጠርጠርኩ ብያለሁ። ምክንያቱም ቪዲዮ ላይ መውጣት አይፈልግም። ገባ አይደለ? ቪዲዮ ይዛችሁ አወጣችሁት። ልጁን ይጠይቀኛ በሚጠይቀው ነገር በቃ ሊጠይቅ ነው የመጣው። በቃ ይጠይቀና እሺ፣ ታዲያ በቃ አንቺ ነን አስረጅኝ እኮ ማጣላት ነው። ምን ይሄ የኔና አንቺ ህይወት ነው። እሱ ማን አስገባው? ለምን ተረጋግታ አታወራትም? ቆይ ለምን በዚህ ልክ የናካት ወይም ደግሞ እንደዚህ እንደምታወራት ማለት ባለቤት ነች አይደል? ባለቤት ነች ካልክ በትትና በትዕግስት ነው ማውራት ያለባት። በዚህ ልክ ስለ ምንም አላየብንም አይደል? እኔና እሷ ላይ ምን ስለአንተ ስለሷ ነው የማውቀው ነገር የለም። በመጀመሪያ እኮ ሳታቅ እንዴት እንደዚህ በዚህ አንተ ምን ልታስረዳ ነው የመጣው? ለምሳሌ አንተ ስለነሱ የምታውቀው ነገር አለ ነው? ሲጣሉ ያለውን ነገር ነግራኛለች እሷ። ቆይ ምን ብለህ ልታስረዳው ነው የመጣው? ምንም የለም ነው የምነግረው። ምንድን ነው የምትነግረው? ምክንያቱም ከመሬት ተነስቶ ነው ልጅቷን እንደዚህ ያደርጋት ያለው አይደል? እሱን ነገር እሷ ነገረች እንጂ አንተ የምታውቀው ነገር አለ እኮ። ማለትም እኔ የራሴን ነገር እኮ መናገር አለብኝ እኮ። በፊት ምንድነው እሱ እነሱ መሀል ያለው ባልና ሚስት ምንድነው እሱ መሀል እየነገርኩት ነበር። አንቺ እንደበጠበጥሽ እንዴ ስሙን ቪዲዮ ላይ አውጥታችሁታል እኮ። አሁን አንቺ የራሱ ላይፍ ይኖረዋል ልጁ። ፈልግ እኮ ወንዶች ናቸው ውጪ ተገናኝተው መገናኘት ይችላሉ። የራሱ ላይፍ ይኖረዋል። እነሱን አገናኝተሽ ማጣላት አንቺ አያገባሽም ነው እኮ። እኔና አንቺ ነው የምናወራው። ቪዲዮ ላይ አስገብተዋል። ታረክሽብኝ ብለሽ አንቺ ነው ያልኩሽ። እሱ ነው አይደለም። ትሰሚኛለሽ? ቪዲዮ ላይ አስገብተዋል። የራሱ ህይወት ይኖረዋል እኮ የራሱ ህይወት ይኖረዋል። እሱ አፋለሁ እሱ ይጠይቀኝ። አንቺ ስለ ትዳርሽ ስለኔ የጠራሽኝ ስለዚህ ልታወሪ ነው? እሱ እንዲያስረዳ ልክ አይደለም። ያረከው ነገር ልክ አይደለም እኮ። አንተ ነህ መጠየቅ ይችላል። ልክ አልነበረም። ቪዲዮ ላይ ማስገባትም ልክ አልነበረም። ያረከው ነገር ልክ ስላልሆነ ነው ያወራው። አንተ ቪዲዮ ስለምን ገባው መጠየቅ ትችላለህ። እዚህ ጋር አይደለም። አንቺም ደግሞ ስለ ራስሽ ጉዳይ ራስሽ ማስረዳት የምትችይው ይሄው ትላንትና ቺት አደረግሽብኝ ቆሻሻ ባለጌ ስትለኝ አልነበረ? ይሄው ልጁ ምን አደረግን ነው ከሱ ጋር ያለንን ግንኙነት አርገናል የሚልሽ ነው። አሃ እንዲህ አርገናል የሚልሽ ፈልገሽ ነው? ኧረ በስመ አብ ይልሻል። አንተም ሳታይ ነው ዝም ብለህ የምትወስነው ማለት ነው። ይኸው ስማኝ ወንድሜ፣ ማንም ሰው ሳያይ ምንም ነገር አያወራም። በመጀመሪያ እሱን እኮ ነው አንተም እኮ ሳታይ። ስለዚህ እኔ ያየሁትን ነው ያየሁት። ምን አይተሃል? አክፋት ቻው ተባብለ ስትሄድ አይቻለሁ። ለምን ታክፋታለህ? ምን ስለሆነች? ጓደኛዬ ስለሆነች እኮ ጓደኛ እንዲህ የተባለ ነው። እሱም ማለት ነው በትዳር ላይ ጓደኛ እንዳላት በትዳር ላይ ጓደኛ እንኳን አንተ እንዳለ እኔ ዛሬ የመጣው ተማሪ ነን አልኩህ እኮ። ከስንት ጊዜ ነው የምንገናኘው? ዛሬ መጣ ጓደኛሽ ትምህርት ቤት እኔ መች ነው የምሄደው? ጓደኛሽ
አማራስን ነገር ለምን ታወራለሽ? ቆይ ይችላል ቴሌግራም ላይ እናወራለን። ብዙ ግንኙነት የለንም። ራስ እኔ ከኔ ጋር ትዳር ውስጥ ሆነሽ አንቺ በቴሌግራም ከሱ ጋር ታወራለሽ። ፋይል ትምህርት ቤት እንላላካለን። የርቀት ተማሪ እኮ ነኝ። አንተ የርቀት ተማሪ ነኝ አይደለ? ከዚህ በላይ ቆይ ምን አንተ ለፈተና ይዘኸኝ ተይ፣ ቪዲዮ ይዘሽ ከዚህ በላይ ቅሌትሽን አታውጪ። ከዚህ በላይ ቅሌታ አምልሽ አንቺ አይደለም። ስነ ስርዓት ይኑር። ለፈተና ታውቃለህ አይደል? የሚያወራው ነገር ንግግር ራሱ አወራር ማለት እንዴት ነው? አንተ ለሴት ልጅ ያለ አመለካከት ሴት ልጅ እንደዚህ ነው የምታወራው? በዚህ ልክ ነው? እሷ ሚስቴ ናት። እሺ ስለ ሴት ልጅ እያወራሁ ስለ ሚስቴ ግን የፈለኩት መናገር እችላለሁ። ሚስት ሴት አይደለችም? ስለ ሚስቴ አያገባህም። ስለዚህ ብናገራት አይደለም ብበላት ለምን ቆዳዋን ገነጣጥ ያልበላው ትችላለህ። እቺ ሚስቴ ናት። የሰማንያ ሚስቴ ግን ደግሞ የሰውን ስም አታጥፋ። ያው ልጁ ጠይቀው ቪዲዮ ይዘህ ደግሞ ማውጣት የሰውን ሰው የራሱ ላይ ካለው እሺ። አሁን እሱ አብሬያት ነበር። ቆይ አንቺ ለሱ ተቆርቆረሽ ነው? ለሱ አስበሽ ነው እንጂ ስለራስሽ አላሳሰብሽ። ስለራሴም ደግሞ አውቃለሁ። እናትሽ አፍሽን ዝጊ። እሷ ራሷን ስለምታውቅ እኮ ነው። አይታል በኮንፊደንስ ጠራችኝ። እሷ ና አለችኝ። አይታል እንዳስረዳ ፈቀደች። አይታል አይደለ? አዎ እኔ ነኝ ያልገባኝ። እንዴት ለትዳሯ የታመነች እንዲያወራች እንደሆነ እሷ ለትዳሯ በአንተ ውስጥ ያለውን ጥርጣሬ ለማውጣት ነው እንደዚህ ያደረገች ያለችው። በነገራችን ላይ ግን የመረዳት አይምሯችሁ ሁለታችሁም የጠማማ ነው የምታስቡት። እኔ ይፋጥብኝ አሁን ቆይ አንተ ቆይ ከመቼ ወዲህ ነው እንደዚህ ፋራ ይሆንኩ? እንደዚህ አንተ እንደዚህ አይነት ልጅ ነበር። እሱ እኮ አንቺ ማረጋጋት ነው ያለብሽ። አትረዳም? ምንድነው ማረጋጋው? ልጅ እንደዚህ የሆነች ምንድነው ማረጋጋው? ምንም ያያችሁብን ነገር የለም እናንተ አይደለ? ሳታዩብን እንደዚህ ካወራችሁ ብታዩን ምን ልትሉ ነው? እሱ እኮ ነው የገረመኝ። ምንም ሳላረገና ለገና ምን እንዳይ ነው የምትፈልጊው? ወይ ምን አንተ ወንድ ልጅ ነህ አይደለ? አንተ ወንድ ልጅ ነህ። የራስህ ህይወት አለ እያልክ ነው አይደለ? የራስህ ህይወት ያለህ ልጅ እንዴት ነው አንተ የሴት ልጅ ሩም መተክ በጠዋት በዛ ጠዋት ምን እየሰራ ነው? ሆነ መሰለኝ ይቻላል፣ ወርድ ይቻላል፣ ወጥቶ ይቻላል። የግድ ሩም መርዳት የለበትም። መርዳት ስላልፈለክ ነው እኮ ተጋዋት ያልቻልከው። አዎ አንግባባ። እንደተማረ ሰው ግን ቀስ ብለን ቁጭ ብለን ማውራት ነው ያለብን አይደለ? በዚህ ልክ አይደለም። ኧረ በእናትህ እንደተማረ ሰው በጣም ነው እንደዚህ ነው የምትመጣው። እኛ የተማረን ሰዎች ነው። ኧረ እባክሽ ለዛ ነው የእናንተ መልስ። ምንም ነገር አላደረግንም። ንጹህ እንደሆነ እያስረዳን ነው። ልቀቀኝ። እኔን አንተ ነው እንዳቅም የምታየው። ተወኝ። ትጣላለህ ከእኔ ጋር ዞር በቃ አገባህም በእኔና በሷ መካከል እንዴ መቼ አገባኝ አለ። በቃ ዝም በይ አንቺ። እንድታወሪ አልፈልግም። ታጣይ ማገናኘት አልነበረብሽም። ተረጋጊሽ። ቆይ አሁን ሁለቱ ቢያያዙ ምን ትጠቀሚያለሽ? እኔ አንቺ ሁሉም ነገር ላለሽ እንዴ በቃ በእናትሽ አሁን እንድትሄድ እፈልጋለሁ። ከዚህ ከኛ መሀል አይሄድም። እንደዚህ ሆና እንዴት አሁን እንድሄድ እፈልጋለሁ። እንደውም ከእንግዲህ አይሄድም። እንደውም ይገርምሃል ከእንግዲህ ከሱ ጋር ነው የምታየኝ። እሺ ልመደው ሌላ ነገር ውስጥ እንዳልገባ ልመደው ይሄንን ፊት ልመደው። እሺ በቃ ይሄንን እኮ ማውጣት የቀረሽ ይልሽ ብልግና አስኪጂልኝ። አዎ ባለጌ ነኝ። ባለፈው አንቺ ስትቀያየሪለት ነበር ሴት እኮ ባለጌ ነኝ። እንዴት አታረጊው? ተውኛ ባለጌ ነኝ። ተወኝ። ያው እንደተማረ ሰው ረጋቤ ያወራችሁ ነው። ስማኝ እንደተማረ ሰው ምናምን ብለህ ወሬ አታብዛ እባክህ። ምን የተማርከው የሰው ሚስት መንጠቅ ነው? ምን አረገ? መች ነጠቀ? ከዚህ በላይ ምን አረገ? ከዚህ በላይ ምን አረገ? አላሰር ምን ይሆንከ? ተረጋጋ። በስማ እንደዚህ አወራለሁ። እሷንም በዚህ ልክ ደግሞ እያንቋሸሽክ እንድታወራት አልፈልግም። ምን አገባ? ያገባል? ሴት ነች። በሚስት ያገባል? አንተ ያገባል? ንገረኝ። ስለሆነች እንደፈለክ የማድረግ መፍትሄ የለም። ሚጠይቀኛ ካል መጥቶ ይጠይቀኛ። በጣም ነው የሚጠይቀው። ነው እንጂ ምን ይሆንከ ነው? ለተጣላ ነው እንዴ? መጥቶ ያስፈራራኝ ነው። በሚስቴ እያስፈራራው አይደለም ያስጠነቀቅኩ ነው። እስቲ አስጠንቀኝ። ምን ታደርገኛለህ? ምንም ታደርገኝ ነው አልከኝ። እንዲጣሉ ይጣሉ። አንቺ ምን አገባሽ? ወንዶች አይደሉ እንዴ? በቃ መፍታት ባለባቸው መንገድ ይፈታሉ። ነው እንዴ? ስለዚህ አልሄድም ካንተ ጋር። መጀመሪያ እኔን ማመን ስትችል ነው። አልሄድም። መሄድ ካልፈለገች አልሄድም። ልቀቀኝ አቡጂ። ስነ ስርዓት ልቀቀኝ። አላዛር ስነ ስርዓት ይኖር። እጅህን አንሳላት ከሚስቴ ላይ። ይሄ የዚህ መብት አለኝ። ልነካት አልችልም። አንተ እጅህን ከሚስቴ ላይ አንሳ። ማድረግ አልችልም አይደል? ትሰማኛለህ? ህግ ያለበት ሀገር ነው ያለው። ሚስቴ ናት እያልኩ ነው። እጅህን አንሳ። እኔ ደግሞ ሚስት ባትሆን እንዴት እንደማደርግ አሳይ ነበር። አይ ምንድን ነው የፈለግከው? ልቀቀኝ በእናትህ። ለምን ነው የምለቅሽ? ለምን ነው የፈለግከው? አንተ ከኔ ልቀቀኝ። አየሽ አይደለ? እነሱን ማጣላት ነው አንቺን ለማድሽ ድሮ። እርሶ እንዴት ነው እያደረጉ ያሉት? ምን ማለት ነው? አንተ እሱ ማረጋጋት ያለበት በዚህ ልክ እንደዚህ እንዲያው የሚያደርጉት እኮ ምን አገባ? ምን ልታደርገኝ ነው? ልመታኝ ነው? ና መታኝ። ልካት እስኪ ያሳያለሁ። አይሆና ካታለ ሚስት ያርለች እንዴ? ተሰብረ ቆም። እሺ ምን ልታደርገኝ? አንተ ወንድ ነህ ሲራንከኝ። አያገባሽም እናቴ። ሴት የለከሰው ድሮም አይበርድም። ምን ማለት ነው? እንዳነካኝ ሁለተኛ እንዳልመጣ ከህይወት ልመታኝ ነው? አንተ እነካታለሁ። አንተ ራስህ ተከበር። ዝም በላቸው በእናትህ። እንገናኝ። ነሽ ተረጋጊ። ቁጭ በል
በቃ ቪዲዮን አቁማ በእናትህ። በስመ አብ ይቅርታ። ምን አይነት ስብና ነው ያለው? ምን አይነት ለሰው እንዴት ነው የሚያወራው? እሷ ራሱ እንዴት እናቱ ነች እቺ? አዎ እናቱ ናት። አይ እናት ቁጭ ብላ አንቺን መምከር መቆጣት ምናምን ብታጠፊም እያለባት በዚህ ልክ እኔ ምን አይነት ቤተሰብን ውስጥ እንደገባው ራሱ አላውቅም። በእናትህ ምን አይነት አንቺ ሰው ብታጭ እንደዚህ አይነት ሰው ታገቢያለሽ? ሰው ጠፍቶ ነው? ይቅርታ ለዚህ ንግግሬ ግን ትክክለኛ ሰው አይደለም። በቃ እኔ መረጋጋት እፈልጋለሁ። በቃ ተረጋግሻለሽ።